እንደ ተአምር ነው አመጣጤና የበርሜል ቅዱስ ጊዮርጊስን ተአምር አልጨረስኩላችሁም እና ከዛ በፊት ያው እንደ ማንኛውም ሰው ሂውማን ሄር ተጠቃሚ ነኝ። ጥፍሬን እሰራለሁ በየሳምንቱ እየቀያየርኩኝ በቃ ዓለማዊ ሴት ምባል አይነት ሴት ነኝና ዩ ከተቀመጠበት ተደግፎ መሄድ ከማይችልበት መዳህ ከማይችልበት ከመሬት ላይ ቀጥ ብሎ ቆሞ ሄደ። እኔ በርሜል ቅዱስ ጊዮርጊስ ባለው ሙሉ የሰራሁትን ኃጢአት ከአንድ እስከ መጨረሻው ነው በቃ ግልጽልጽ አድርጎ ያሳየኝ ማለት ነው። እና እሱንም ንስሐ እንድገባ አደረገኝ። የምጠቀመውን ሱሪ ሂውማን ሄሮች በዚህ አመት አሁን ቅንድቤን ታቶ ሰራለሁ ብዬ ቀጠሮ ይዤ ነበረ። ሴቶች ደግሞ ልክ ምልምል አጣና መስላችሁ አትሂዱ። እንደዚህ በሰው እጅ የተያዙ ብዙ ነገሮች በዓለም ላይ ስንኖር ማለት ነው። እሱን እኛ ያገኘነውን በረከት በቃ አንተ ያልከው ነገር እዛ ላይ ነው ያየሁትኝ። ቁርጥ ቀሚስ ቁርጥ ሱሪ ለብሳችሁ የመጣ ትዳር ወንድም ሆነ ሴት አይጠቅማችሁ። ወንድም ብትሆን የሌለህን ነገር አለኝ ብለህ በርሜል ቅዱስ ጊዮርጊስ እንደሚድን በቪዲዮም በሚዲያም በምንም ሳላይ የበርሜል ቅዱስ ጊዮርጊስ ጸበል ሲወጣ ሲፈልቅ ስጠመቅ ያየሁት እዚህ ደጇ ላይ ሆኜ ልጄ እንደሚድን የሚያየሁት እና እኔ ብዙ ነገር አትርፌ ነው የመጣሁት። ብዙ ምለዋለኝ ለቤቷ ለደጇ ታብቃኝ መልሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የማምላክ የወላዲት አምላክ የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት የቃል ኪዳን ልጆች የሰማዕቷ የቅድስት አርሴማ ወዳጆች በወደደን ባፈቀረን ባሰባሰበን በኃያሉና በገናናው በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? አረ እንደምን አደራችሁ? እንደምንስ መጣችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። በነገሮች ሁሉ እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የአባቶቻችን የቅዱሳን አምላክ ምስጋና የባህሪ ገንዘቡ የሆነ ለማይነገር ስጦታው ሁሉ ስሙ የተመሰገነ ይሁን። በምሕረትና በቸርነቱ ሳይገባን እንዲገባን ሳይገባን እንዲገባን አድርጎ ባለንበት ሆነን በተአቅቦ በዝምታ በጸጥታ እግዚአብሔርን በጸሎት እንድናገኘው ያደረገን አምላካችን ስሙ የተመሰገነ ይሁን። በድጋሚ እናታችን ሰማዕቷ ቅድስት አርሴማ እናታችን ሰማዕቷ ቅድስት አርሴማ የወጣቱ ባላደራ እናታችን ክብርና ምስጋና ይድረሳት። አመስግኗት እስቲ። እንዴት ነበር ቆይታ? ደስተኞች ነበራችሁ? ብትንትን ብላችሁ ሰነበታችኋል? የት እንደገባን ራሱ በዛ 10 ሰው በዛ 5 ሰው በዛ 15 ሰው ብቸኞች ነበርን እኮ። እግዚአብሔር ግን ከኛ ጋር ነበር። አይገርምም? እግዚአብሔር በሐዘናችን ጊዜ፣ በደስታችን ጊዜ፣ በችግራችን ጊዜ፣ በማግኘታችን ጊዜ፣ በማጣታችን ጊዜ የማይለየን አምላካችን ስለማይነገር ስጦታው ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ገና ወደ ደብረ ብርሃን ነው የምንጓዘው እኔና ዳዊት። የአዳር የመጥምቀ መለኮት የቅዱስ ዮሐንስ ቤተክርስቲያን የገቢ ማሰባሰቢያ ፕሮግራም ደብረ ብርሃን ላይ ይካሄዳልና ምናልባት ከዚህ በፊት በዶርቃ ሚዲያ ላይ በሰራሁት ፕሮግራም አይታችሁት ሊሆን ይችላል። ከሙስሊም ተበድረው ቆርቆሮ፣ ምስማር፣
ሶላር ከሙስሊም ተበድረው ቤተ ክርስቲያኑን ሰርተው መጨረሻ ላይ ለህንፃ መሳሪያ ቤቱ የሚከፍሉት አብተው እኔ ነኝ በቪዲዮ ሄጄ አስተባብሬ ፕሮግራም ሰርቼ ያው እናንተ ናችሁ በጋራ የከፈል ነው ማለት ነው። እንደዚሁ 5-10 አስተዋጽኦ አድርገው እህቶች ወንድሞች ዛሬ ደግሞ ከ10,668 ካሬ በላይ ለገበሬዎች ካሳ ክፍያ ለቤተ ክርስቲያኑ መሬቱ ተጠናቆ ወደ ቤተ ክርስቲያኑ ይዞታ እንዲገባ ተደርጎ ካርታ ተሰርቶለት የካሳ ክፍያ እዳ አለባቸውና ያንን በኦንላይን የገቢ ማሰባሰቢያ ፕሮግራም ትልቅ ፕሮግራም ተዘጋጅቷል እና አዳር መርሃ ግብር እዛ ነው የምናድረው። እናንተም ደግሞ ከኛ ጋር በመከታተል አብራችሁ ታድራላችሁ ማለት ነው። አለን ትላላችሁ አይደለ? ስለዚህ ሐዋሳ ቅዱስ ገብርኤል እንደ እግዚአብሔር መልካም ፍቃድ ገብተን እንሳለምና ያው ቶቶሎ በመውጣት ሰዓት በመጠቀም ትተባበሩን አላችሁ ማለት ነው። ዘዋይ ላይ ደግሞ ለምሳ አጠር ያለ ደቂቃ እንሰጣችሁና በጊዜ ወደ አዲስ አበባ አይደለ? እንግዲህ ባንመለስ መልካም ነበረ። ሐዋርያው ቅዱስ ጴጥሮስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዚህ መኖር መልካም ነው እንዳለው በደብረ ታቦር ተራራ ላይ እኛም በዚህ ብንኖር ለኛ መልካም ነበር አይደለ? ግን ዓለም ጣጠኛ ነች። በተለያየ ነገር አጥምዳ ተብትባ ወጥራ ስለያዘችን ነው። አሁን ይሄ ቦታ ለምእመኑ ብቻ አልነበረም የሚያስፈልገው አይደል? የእያንዳንዱ ገዳማትና አድባራት አጥቢያ ቤተክርስቲያን አስተዳዳሪዎች መጥተው እዚህ ቦታ ላይ ስርዓት ቢማሩ ጥሩ ነበር አይደል? አዲስ አበባ ላይ ያለው ለሰርግ፣ ለክርስትና፣ ለተለያየ ፕሮግራም የሚከራዩት አዳራሾች የሱባኤ ቤት ቢሆኑ ስንት ትውልድ ይድን ነበር አይደል? ይድን ነበር እዛ ገንዘብ ከሚሰበስቡበት። ይሄ የምእመናን ሱባኤ ቤት ሳይሆን መሆን ያለበት የካህናት ማሰልጠኛ ነበር መሆን ያለበት። የካህናት ማሰልጠኛ። እውነቴን እኮ ነው የምነግራችሁ። ሰው እንዴት እንደሚበረታ አይታችሁታል። በአንድ ኩባያ በሶ፣ በአንድ ጭብጥ ሽምብራ፣ ለዛውም እኛ የመጣ ነው እሁድና ቅዳሜ ስለሆነ እንጂ ከሰኞ እስከ ዓርብ ድረስ ደግሞ ስግደቱ ሲጨመር እንዴት እንደሚያበረታ እውነት ምግብ በልታችሁ እንደምትኖሩ ሁላ ትዝ አይላችሁም ነበረ። በጣም ነው የሚያበረታው እና በጣም በሚገርም ሁኔታ ሰማዕቷ ቅድስት አርሴማ እንግዲህ ፈቃዷ ከሆነ በዚህ ሳምንት ያሳለፍነውን ተግባር በሕይወታችን ላይ ታጽናልን። ምክንያቱም በየሰዓቱ ለጸሎት በርትተው የሚቀሰቅሱን ወንድሞች ነበሩ። በየሰዓቱ ለጸሎት ቆመን ስንተያይ እንዴት ያስደስት ነበር መሰላችሁ። እና ከዚህ ቦታ እውነት ለመናገር ዛሬ እዚህ ቦታ ስትመጡ በምክንያት ነው የመጣችሁት። ከዚህ በኋላ ግን ሰማዕቷ ቅድስት አርሴማ ራሷ ነች እየጠራች የምታመጣችሁ። እውነቴን የምነግራችሁ ወር አይሞላችሁም። ይሄ በጣም የፍቅረኛ ቀጠሮ ነው የሚሆንባችሁ። በጣም አይደርስላችሁም፣ ቀኑ አይደርስላችሁም። በወሯ በሁለት ወር በ15 ቀን ሰው እዚህ ቦታ ላይ የሚመጣውን ሰው በተደጋጋሚ ብታዩ በመጀመሪያ በአጋጣሚ ደጇን የረገጠ ወይ በችግር ወይ በሆነ አጋጣሚ ወይ እምነቷን ጸበሏን እንደዚህ የማር እምነቷን ቅባ ቅዱሷን በሆነ ሰው ተቀብሎ በአጋጣሚ ደጇን የረገጠ ሰው ነው ሁልጊዜ የሚመላለሰው። እና እንደዚህ የለማው እኮ በገቢ ማሰባሰቢያ በተለያየ እርዳታ ጥላ ተዘቅዝቆ ተለምኖ አይደለም። በድብቅ የተደረገለት ሰው በሚስጥር የተደረገለት ሰው በሚስጥር ይሰጣል። በ16 ዓመት የአንድ አስተዳደር ቤት በማያልቅበት ሁኔታ አዲስ አበባ ላይ እዚህ ደግሞ ሁለቱ ቤተ ክርስቲያኖች አልቀው 11 ቤተ ክርስቲያን ሰርታለች የይርጋለም ቅድስት አርሴማ። አረ እንደው እዚህ ላሉት አስተዳደሮች እውነት ለመናገር አስተዳደሩ እኔን በአካል አያውቁኝም፣ በስልክ ነው የሚያውቁኝ። እኔ አውቃቸዋለሁ። ስመጣ እኔ በአጋጣሚ ነው የመጣሁት። ለመጀመሪያ ጊዜም በአጋጣሚ ነው የመጣሁት። ሰማዕቷ ቅድስት አርሴማ ብዙ ነገር ነው ያደረገችልኝ። ካደረገችልኝ ነገር መካከልም እናንተ አይታችሁ የመጣችሁበት ምክንያት አንዱ ነው አይደለ? ስለዚህ ይርጋለም ቅድስት አርሴማ እኔ ስመጣ ለሶስተኛ ጊዜ ነው። በርሜል ቅዱስ ጊዮርጊስ እንደሚድን በቪዲዮም በሚዲያም በምንም ሳላይ የበርሜል ቅዱስ ጊዮርጊስ ጸበል ሲወጣ ሲፈልቅ ስጠመቅ ያየሁት እዚህ ደጇ ላይ ሆኜ ነው ልጄ እንደሚድን የሚያየሁት። እና ከዚህ በሄድኩ በአንድ ወር አካባቢ ከግሸን ማርያም ጉዞ በሚቀጥለው ፕሮግራም ላይ
ግሸን መስከረም 21 ደርሰን ስንመለስ ቀጥታ የበርሜል ቅዱስ ጊዮርጊስን ጉዞ ፕሮግራም ነው ምዝገባ የጀመርነው። ጥቅምት 17 ተነስተን ወደ በርሜል ቅዱስ ጊዮርጊስ ሄድን። ጥቅምት 23 ቀን በመኪና ነበር ጉዞው። ጥቅምት 23 ቀን በርሜል ቅዱስ ጊዮርጊስ ላይ ስጠመቅ ሰማዕቱ ቅዱስ ጊዮርጊስ ቤቴ ገብቶ አየሁት። ችግሬን እየፈታልኝ አየሁት። ልጄ ደግሞ እኔ እዛው ጸበሉ በነበርኩበት ሰዓት 1 ዓመት ከ6 ወር ቆሞ መሄድ አይችልም ነበረ። ያልታከመበት ሕክምና የለም። አይሲኤምሲ ሆስፒታል ከፖሚ መካከለኛ ህፃናት ክሊኒክ ጀምሮ እስከ ዘውዲቱ ሆስፒታል ድረስ ብዙ ቦታ ከወንድማችን ከዘማሪ ዳዊት ጋር አንገላተነዋል፣ አንከራተነዋል። ውዳሴ ዲያግኖስ፣ ሲቲ ስካን፣ ኤምአርአይ የተለያየ ምርመራ ተደርጎለት የ8 ወር የእድሜ ማራዘሚያ አጥንት ማጠንከሪያ ተብሎ የፕላን ፕሌት ነው የተሰጠው። ለ8 ወር የሚጠቀመው በጣም መከራ ነበረ። በየሳምንት ነበር ቼካቡ። ሳምንት ጤና ጣቢያ ስንሄድ ያን ፕላን ፕሌት የበላውንም ያልበላውንም ነበረ ለቼካፕ ይዘን የምንሄደው። በጣም በብዙ ሲቃይ ውስጥ ሆኜ ባለሁበት ሰማዕቷ ቅድስት አርሴማ ወደ ሰማዕቱ ወደ ቅዱስ ጊዮርጊስ ልካኝ ያው ችግሬ ቋጠሮዬ በአንድ ቀን እዛው አበቃለትና ተፈታ። በዛኑ ሰከንድ በዛኑ ዕለት ልጁ ከተቀመጠበት ተደግፎ መሄድ ከማይችልበት መዳህ ከማይችልበት ከመሬት ላይ ቀጥ ብሎ ቆሞ ሄደ። እኔ በርሜል ቅዱስ ጊዮርጊስ ባለሁበት እና የተደረገለት ሰው ወይም የተቸገረ ሰው ችግርን ያውቃል። የተደረገለት ሰው ደግሞ እንዴት ማገልገል እንዳለበትም ያውቃል። እኔ ዛሬ እዚህ መታችሁ እናንተ ይሄንን ቦታ በማየታችሁ ይሄ መዳናችሁ መፈወሳችሁ አይደለም፣ እሱ የእግዚአብሔር ሥራ ነው። ግን እኔ ይሄን ቦታ መታችሁ እንድታዩ ሰማዕቷ ቅድስት አርሴማ ፈቃዷ ስለሆነ በጣም ደስተኛ ነኝ። እናንተስ ምን ነው አኮረፋችሁ? ደስ ያላችሁ አትመስሉ። ጸበሌ ነበራችሁ? እስቲ እጃችሁን አውጡ። ጸበሌ ነበራችሁ? እንዴት ነበረ እምነቷ? ተቀብታችሁ ስትተያዩ በፊታችሁ ላይ አያምር? እስቲ እምነት የተቀባ ሰው ያየ ስትተያዩ ነበር አይደል? እንዴት ነው እምነቷ በሰው ላይ ደም ግባት? የእሷን ውበት እኮ ነው የምታስመስለው ሰማዕቷ እናታችን ቅድስት አርሴማ። እውነቴን ነው የምነግራችሁ። ስርዓቱ ጸበሉ ጠዋት ከመከፈቱ በፊት ኪዳን ተደርሶ መልካ አርሴማ ተነቦ፣ ገድል አርሴማ ተነቦ፣ ታምረ ማርያም ተነቦ፣ ወንጌል ተነቦ ነው ጸበሉ የሚከፈተው። በሱባኤ ቤት የነበራችሁ ደግሞ አባቶች መጥተው ማጥንት ሲያጥኑ ቅዱሳን መላእክት የመጡ አይመስልም? በእያንዳንዱ አገልግሎት ላይ እግዚአብሔር በአካል እየተገኘ ሲባርክና ሲሰራ ሲያገለግል እኛን ሲያገለግለን እኛ በእግዚአብሔር ስንገለገል ስናይ ነበረ አይደል? ለጸሎት ማን አበረታል? በእያንዳንዱ ሰዓት ስንነሳ ነበር ወንድሞች፣ ሱባኤ ቤት የነበርን ሰዎች አይደለ? ልክ በቃ አንዱ ቆሞ እኔ አሁን አንዱ ልክ ስነሳ ሌላውን ሰው ቆሞ ያለው እንዴት እንደሚያበረታ የዛ ጽናት። አንዱ ቆሞ ሲጸልይ የመንፈስ ቅናት አድሮብን ነው ስንጸልይ የነበረ። በዛ ላይ ደግሞ ዝምታው ራሳችንን እንዲስናይ እንደነበረ ከእግዚአብሔር ጋር እንድስንነጋገር እንደነበረ። አሁን እህቴ ወንድሜ ከዚህ ስትሄዱ እንደዚህ አይነት ሰው ሆናችሁ ተገኙ። በሕይወታችሁ ሰማዕቷ ቅድስት አርሴማ ከእናንተ ጋር እንድትሆን እዚህ ቦታ ላይ ያገኛችሁ በረከት ከእናንተ ጋር እንዲቆይ ይሄንን ስርዓት በላያችሁ አድሮ እንዲውል አድርጉት። ተግባብተናል አይደል? በሶ እንዴት ነበር? ይጣፍጣል አይደል? ሌላ ጊዜስ ሊጥ ነው የሚመስለን አይደል? እንዴት ነበር? ሽምብራ እንዴት ትጣፍጣለች? ያስገርማል እኮ። እውነቴን ነው የምነግራችሁ። 7 ቀን 14 ቀን ብትቆዩ ደግሞ አባቶቻችን እኮ ምግብ ሳይበሉ 40 መዓልትና 40 ቀን ምግብ ሳይበሉ፣ እውነቴን ነው የምነግራችሁ። በእንደዚህ አይነት ብርታት 3 ወር 4 ወር ብትቆዩ እናንተም እኛም 40 ቀንና 50 ቀን ሳንበላ መዋል ማደር እንችላለን። ማን ስለሚያበረታን? ምግብ የሚባለውን ነገር እንረሳውና ለእግዚአብሔር እንንበረከካለን፣ እንባረካለን፣ እንማረካለን። ምግብን እንረሳዋለን። ቅዱሳን አባቶቻችን እኮ በእግዚአብሔር ፍቅር በተመስጦ ስለሚጠመዱ እኮ ምግቡን እየረሱት እኮ ነው። ነገር ግን እግዚአብሔር በሚጸልዩት ጸሎት፣ በሚያቀርቡት ምስጋና፣ በሚያቀርቡት መስዋዕት፣ በስግደቱ፣ በጸሎቱ ለእግዚአብሔር በሚያቀርቡት ምስጋና ማን ይመግባቸዋል? እግዚአብሔር ይመግባቸዋል። ምስጋና እኮ ምግብ ነው። የእግዚአብሔር የባህሪ ምግቡ ነው። ስለዚህ እኛ ለእግዚአብሔር ምስጋና ስናቀርብ እኛ ባቀረብነው ልክ ደግሞ እንባረክበታለን።
ለዛ እኮ ነው ቅዱሳን አባቶቻችን ዓለምን ረስተው ጤዛ ለብሰው ዳዋ ተንተርሰው ድንጋይ ጎርሰው ጸባጋንንቱን ቁሩን ሐሩሩን ተቋቁመው እግዚአብሔር ከነሱ ጋር ስለሆነ ለኛ ድሃ መስለው በተለያየ መቃብር ቤት ወድቀው የምናያቸው አባቶቻችን ዓለም ላይ ያለው ነገር ስለማያስጨንቃቸው ነው። ስለዚህ እኔ የማስተላልፈው መልእክት ምን መሰላችሁ? ከዚህ ስትሄዱ የሰማዕቷ የቅድስት አርሴማ ቃል ኪዳንና በረከት ከእናንተ ጋር ጸንቶ እንዲኖር ሁል ጊዜ ጸሎት ማድረግ ልመዱ። ገብቷችኋል አይደል? ሁል ጊዜ ጸሎት ማድረግ ልመዱ። ቢያንስ 7ቱን የጸሎት ሰዓታት ቆማችሁ መጸለይ ቢያቅታችሁ ጊዜም ባይመቻችሁ ማታ ስትተኙ በሰላም መዋላችሁን አመስግናችሁ ተኙ። ከዛ ደግሞ ልክ ጠዋት ቀደም ብላችሁ ስራ የምትወጡት 12 ሰዓት ከሆነ 11 ሰዓት ተነስታችሁ 1 ሰዓት ውዳሴ ማርያም ከመዝሙረ ዳዊት አንዱን የዕለቱን ለምሳሌ መዝሙረ ዳዊት 150 ምዕራፍ አለው። 150 ምዕራፉ የሚከፋፈለው ለ7 ቀን ነው። የሰኞ 30፣ የማክሰኞ 30፣ 60፣ የሮብ 20፣ 80፣ የሐሙስ 30፣ 110፣ የአርብ 20 ስንት ሆነ? 130፣ የቅዳሜ 20፣ 150። ከቻላችሁ ደግሞ ቅዳሜ ላይ መኃልየ ዘሰሎሞን ቅዳሜ የሚጸለይ ነው። እነዚህን መጸለይ ቢያቅታችሁ ደግሞ አባቶቻችን በየሥርዓቱ ከፋፍለውታል። ከሰኞ 10 መጸለይ ይቻላል። መዝሙረ ዳዊት 10 ምዕራፍ ጸለያችሁ ከዛ በኋላ መዝሙር 22 እና መዝሙር 90 ጸለያችሁ ብትወጡ የተባረከ ውሎ ትውላላችሁ። ስትበረቱ ደግሞ 10 ትጨምሩበትና የሰኞ 20 ታደርጉታላችሁ። ከዛ መዝሙር 22 ሁል ጊዜ የሚጸለይ ነው። መዝሙር 90ንም ሁል ጊዜ ብትጸልዩት መልካም ነው። ከዛ ስትበረቱ ደግሞ መዝሙር የሰኞን 30 የማክሰኞንም 30 እንደዚህ እያላችሁ ሙሉ ምዕራፎችን በየሳምንቱ ህይወታችሁ ደጋግማችሁ ስትጸልዩ በቀላሉ መዝሙረ ዳዊት 150 ምዕራፉን ልክ በየመንገዱ 5 እና 6 ምዕራፍና ቁጥር ይዘው የሚያሰለቹንን መናፍቃን በሙሉ በጸሎት አማካኝነት በመዝሙረ ዳዊት ደረታቸውን አፋቸውን እፍን በቃ መጽሐፍ ቅዱስን እንደዚህ እያላችሁ እንግዲህ ከዮሐንስ ራእይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ትልቁ ምዕራፍና ቁጥር በመጽሐፍ ቅዱስ ውስጥ 150 ምዕራፍ ያለው ልበ አምላክ ቅዱስ ዳዊት ነው። ሌሎቹን ደግሞ ቀስ እያላችሁ እየተለማመዱ ባንዴ አይቻልም። ባንዴ ሁሉንም እንደው ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ አንብቤ መምህር ሆናለሁ ወይ አስተማሪ ሆናለሁ ወይ አውቃለሁ ተብሎ በንባብና በትርጓሜ ስለሚለያይ አንብቦ መያዙ ብቻ ቁም ነገር ስለሌለው ቀስ እያሉ አንዳንድ ምዕራፍ እያሉ አንድ ቀን አንድ ምዕራፍ ማንበብ ለሰነፍ ሰው ትንሽ ይመስላል። ለጎበዝ ሰው ግን በጣም ትልቅ ነው። በአመት ስንት ምዕራፍ መያዝ ይቻላል? 365 ምዕራፍ። ስለዚህ በየቀኑ በህይወታችን አንዳንድ ምዕራፍ እያልን ብንለማመድ መጽሐፍ ቅዱስን በቀላሉ ትምህርት ቤት ሳንገባ አባቶቻችን በተለያየ ሶሻል ሚዲያ ወይም ደግሞ በአውደ ምሕረት በመድረክ ሲያስተምሩ እያነጻጸርን ያልገባንን ደግሞ ባገኘነው አጋጣሚ መምህራኖችን እየጠየቅን ትውልዱን ከተኩላ ከነጣቂ መጠበቅ እንችላለን። የራሳችንን ልጆች እንኳን በቀላሉ ማስረዳትና ማስተማር እንችላለን ማለት ነው። ስለዚህ አንደኛው ከዚህ ስትሄዱ ጸሎት ማድረጋችሁን ልመዱ። ሁለተኛ ደግሞ አመጋገብና አጿጿም ላይ መመጠንንም ልመዱ። ምክንያቱም ጾም ኢኮኖሚካሊም ቁጠባ ነው አይደል? ስቆጥቡ ግን ቁርሳችሁን ለኔ ብጤ ስጡ። ምሳ ከሆነ የምትበሉ ቁርሳችሁን ለኔ ብጤ ስጡ። ከዛ ከጾሙ ጋር ምን ይሆናል? ምጽዋት ይሆናል ማለት ነው። ከዛ ከጾምና ከጸሎቱ ጋር ምጽዋት ሲጨመር ሰይጣን ከናንተ እግር በታች እየወረደ ነው። ሰይጣን እኮ በጣም እኛ ከፍ አድርገን ስለምናከብረው በቃ እኛ ክብር ስለሰጠነው እንጂ የተዋረደ እኮ ነው። አሁን ስንጣላ ሰይጣን አሳስቶን፣ ጾም ስንገድፍ ሰይጣን አሳስቶን፣ ጥፋት ስናጠፋ ኃጢአት ስንሰራ ሰይጣን አሳስቶን እና ታዲያ ሰይጣንን እንደኛ ያከበረው ሰው አለ? ሰይጣን እኮ የወደቀ ነው፣ የተዋረደ ነው። ሴቶች ደግሞ ልክ ምልምል አጣና መስላችሁ አትሂዱ። ነጠላችሁን ስትለብሱ፣ ሻሻችሁን ስታስሩ፣ ቀሚሳችሁን ስትለብሱ እንዴት እንደሚያምርባችሁ እውነቴን እኮ ነው የምነግራችሁ።
እንደዚህ የተቆራረጠ ልብስ ለብሳችሁ ጸጉራችሁን የዝንጀሮና የግመል የፈረስና የበቅሎ ጠጉር ተቀጥላችሁ ለምን ሌላ ኃጢአት ትደርባላችሁ? እውነቴን ነው የምነግራችሁ። በእንደዚህ አይነት መጋጋጫና መዋቢያ መኳኳያ እቃዎች የምታመጡት ብዙ መቅሰፍት ነው፣ ብዙ መቅሰፍት። ሐዋርያው ቅዱስ ጴጥሮስና ሐዋርያው ቅዱስ ታዲዮስ በሚያስተምሩበት ጊዜ አንድ ገበሬ በመንገድ ላይ እየሄዱ እርሻ እያረሰ ያገኙታል። መጽሐፍ ቅዱስ ላይም አለ፣ የቅዱሳን ታሪክ ገጽ 228 ላይም አለ። እና እነዚህ ሁለቱ ሐዋርያቶች እንግዲህ ቅዱስ ጴጥሮስም እግዚአብሔር አብልጦ የሚወደው አንተ አለት ነህ፣ በአንተ ላይ ቤተ ክርስቲያኔን መሰርታታለሁ፣ የገሃነም ደጆች አያናውጿትም፣ በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታኸው በሰማይ የተፈታ ነው ብሎ ስልጣን የሰጠው እጅግ የሚወደው ሐዋርያ ነው። ቅዱስ ታዲዮስም ደግሞ ኢየሱስ ክርስቶስ የተናገረውን ኃይለ ቃል ቃል በቃል በማሳየት ግመልን በመርፌ ቀዳዳ አሾልኮ ያሳየ የተከበረ ሐዋርያ ነው። እና እነዚህ ሁለቱ ሐዋርያቶች እየተጓዙ አንድ ገበሬ እርሻ እያረሰ ያገኙታል። ደግ ገበሬ ጌታ ሆይ እስቲ እህል ስጠን ብለው ይጠይቁታል። እንግዲህ ሐዋርያ ይሁኑ ነብይ ይሁኑ ምን ይሁኑ አያውቅም። ግን ደግ ስለሆነ ያ ሰውዬ ምን አላቸው? እኔ አሁን የያዝኩት እህል የለም፣ ግን ቤቴ ሄጄ ማምጣት እችላለሁ፣ እናንተ እዚህ ጠብቁኝ ብሎ ቦሮቹን አቁሞ ከቤቱ እህል ሊያመጣላቸው ሄደ። ከዛ በኋላ ቅዱስ ታዲዮስ ቦሮቹን ሰውየው አቁሞ እንደሄደ ቦሮቹን እየነዳ ማረሱን ቀጠለ። ቅዱስ ጴጥሮስ ደግሞ ዘር መስራት ጀመረ። ትልም መሬት 30 ትልም መሬት ማለት ጥማድ ማለት ነው። አንድ ቀን አንድ ገበሬ ሊያርሰው የሚውለውን 30 ትልም መሬት ያ ሰውዬ ቤቱ ሄዶ ዘር እስከሚያመጣ እህል እስከሚያመጣላቸው ድረስ አርሰው ጨርሰው ጠበቁት። አርሰው ጨርሰው መጠበቅ ብቻ ሳይሆን የዘሩት እህል በሙሉ የሰውየው መሬት በቅሎ አሽቶ አፍርቶ ጠበቀው። ሰው ዘር እየዘራ ባለበት በበልግ ወቅት ያ ሰውዬ እርሻው ሙሉ በሙሉ አሽቶ አፍርቶ አገኘው። ከዛ በኋላ ደነገጠና እነማን ናችሁ እናንተ ብሎ በግንባሩ ተደፍቶ ሰገደላቸው ይላል። ከዛም ቦሮቹን ፈቶ እሸት ቀጥፎ ወደ ቤቴ ይዣችሁ መሄድ አለብኝ፣ ቤቴን ትባርካላችሁ፣ እናንተ በእውነት የእግዚአብሔር መንፈስ ቅዱስ ያደረባችሁ ናችሁ ብሎ ይዟቸው እየተጓዘ ልክ ይሄ ሰውዬ ዘር በሚዘራበት ሰዓት እሸት ተሸክሞ ሲያዩት ሰዎች በጣም ተደንቀው ተገርመው አብረው የነበሩት አብረው ያሉት ሰዎች እነዛ አይሁድ አንቀው ሰቅለው የገደሉት የክርስቶስ ቤተሰቦች መሆን አለባቸው እነዚህ። ስለዚህ እነዚህ ወደ ከተማችን ገብተው ሊያስተምሩም ከተማችንንም ሊረግጡ አይገባም ብለው በክፋት ልባቸው የታወረ አይሁዳውያን ምን አደረጉ? ገና ወደ ከተማው ከመግባታቸው በፊት ቅዱስ ጴጥሮስና ቅዱስ ታዲዮስ በጣም ዝሙትን አጥብቀው ይጸየፉ ስለነበረ ምን እናድርግ ተባብለው ተማከሩ። አንድ ዘማዊ ሴት ራቁቷን እናድርግና የከተማው መግቢያ በር ላይ እናቁምባቸው፣ ከዛ እነሱ ዝሙትን ስለሚጸየፉ ከዛ ወደ ከተማ ሳይገቡ ያችን ራቁቷን ያለች ዘማዊ ሴት ሲያዩት ተመልሰው ይሄዳሉ ብለው ተማከሩ። እሺ ብለው ጸጉሯ ረጃጅም የሆነ መልከ መልካም ደምግባቷ ያማረ ቆንጆ ራቁቷን ልብሷን አስወልቀው በከተማ መግቢያ ላይ ወስደው አቆሙላቸው። ከዛም በኋላ ቅዱስ ጴጥሮስና ቅዱስ ታዲዮስ ልክ እሷን ሲያዩ ጌታ ሆይ ወደ ከተማ ገብተን በስምህ ወንጌልን አስተምረን እስከምንመለስ ድረስ ራሷ ላይ ባለው ረጅሙ ጸጉሯ ወደ ሰማይ አውጣና ስቀላት ብሎ ጸለዩ ሁለቱ ደቀ መዛሙርቶች። ከዛም ሊቀ መላእኩ ቅዱስ ሚካኤል ከመቅጽበት መጣና ልክ ጸጉሯን አንጠልጥሎ በነፋስ አውታር በሰማይ ላይ አውጥቶ ሰቀላት ይላል። ከዛም በኋላ ሐዋርያው ቅዱስ ጴጥሮስና ቅዱስ ታዲዮስ ወደ ከተማው ገብተው ወንጌልን ሰብከው አስተምረው ከዛም ሊቀ መላእኩ ቅዱስ ሚካኤል በኃጢአት ልባቸው የታወረውን የከተማውን ሕዝብ ልባቸውን ከፍቶላቸው ወንጌልን እንዲሰሙ አደረጋቸውና ወንጌል ከሰሙ በኋላ ተጸጽተው አዘኑ። ቅዱስ ጴጥሮስና ቅዱስ ታዲዮስም ያችን ዘማዊ ሴት
በጸሎት ከሰማይ አውርደው አስተምረው አጥምቀው ንስሐ አስገብተዋት የጳጳሳትና የኤጲስቆጶሳት ማረፊያ እንድትሆን አደረጓት ይላል። እና ራቁታችንን ስንሆን ምን ያክል መቀሰፍ እንዳለ ማሰብ አለብን። እውነቴን ነው የምነግራችሁ። እንደዚህ ተኳኩላችሁ ተጋጊጣችሁ ቁርጥ ቀሚስ ቁርጥ ሱሪ ለብሳችሁ የመጣ ትዳር ወንድም ሆነ ሴት አይጠቅማችሁም። ወንድም ብትሆን የሌለህን ነገር አለኝ ብለህ በሆነ አጋጣሚ ያገኘሃትን እንደዚህ ነው የምሰራው እንደዚህ ነው የማደርገው ብለህ ጎርረህ ሰክሰህ የምታመጣት ሴት ካንተ ጋር አትቀጥልም። እውነቱ ሲጋለጥ ባዶህን እንዳገኘች ባዶህን ትታ ትሄዳለች። ደግሞ ሴትም ብትሆኚ ራቁትሽን ሆነሽ ያንቺ ጸጉር ያልሆነውን ጸጉር ቀጥለሽ የማያድገውን ቅንድብሽን አበጥረሽ ይሄንን እግዚአብሔር አሳምሮ የሰጠሽን ከንፈር በዚህ በቀይን ጉዳይ በሚመስል ነገር ጉበት በሚመስል ነገር ደም የላሰች ውሻ አስመስለሽ የምታመጪው ባል ካንቺ ጋር አይቀጥልም። ወይኔ ባልዚን ሸወደኝ ቅባት ሸወደኝ ብሎ አንድ ቀን ነጫጭባሽ ወጥቶ ሲያይሽ ትቶሽ ሊሄድ ይችላል። እውነቴን ነው የምነግራችሁ። በቃ እግዚአብሔር የሰጠን ደም ግባታችን እግዚአብሔር በስራው ትክክል አይደለም ማለት እኮ ነው። በእያንዳንዱ ነገራችን ላይ መጨመር እግዚአብሔር በስራው ምን አይደለም ትክክል አይደለም። ቅንድቤ እኔ ብቀጥልበት እኔ ብቀነደበው ያድጋል። እግዚአብሔር የማሳደግ አቅቶት ይመስላችኋል? አይደለም። ስለዚህ በዚህ ሁኔታ ጸሎት እየጸለያችሁ ሕገ እግዚአብሔርን እየጠበቃችሁ የምትቀጥሉ ከሆነ አንድ መናፍስት ወደ እናንተ አይመጣም። በሕይወታችሁ ስኬታማ ትሆናላችሁ። እግዚአብሔር እኮ እናንተ ሌቦች እኔን ሰርቃችሁኛል ምን ካላችሁ አስራት በኩራት ብሏል። ስለዚህ እኛ እግዚአብሔርን ለመፈተን እስቲ መጀመሪያ እግዚአብሔር የሰጠንን ትእዛዝ እንፈጽምኛ ከኛ የሚጠበቀውን ነገር እናድርግና እግዚአብሔር አላደረክም እንበለው። የዛ ጊዜ ክሰሱኝ ውቀሱኝ ብሏል እኮ። መጀመሪያ ግን የኛን ክፍተት መሙላት አለብን። የኛን ጎደሎ መሙላት አለብን። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንደተባለ የኛን ለኛ የእግዚአብሔርን ለእግዚአብሔር እናድርገው። እስቲ ግልጽ ነው አይደለ? ስለዚህ የሰማዕቷ የቅድስት አርሴማ ወዳጆች ከሆናችሁ ሰማዕቷ ቅድስት አርሴማ መልኳ አላጓጓትም፣ ደምግባቷ አላስጨነቃትም። ለንጉሥ ሚስት እንድትሆን ንግሥት እንድትሆን ተመርጣ ነበረ። ከ28 ደናግላን ጋር አብራ ነው የተሰየፈችው። አብረዋት የነበሩ ደናግላንን እያጽናናች እመቤታችን ቅድስት ድንግል ማርያምን በጸሎት እየጠየቀች አበርችኝ እናቴ እያለች እመቤታችን እስቲ አበርችን እናቴ እንበላት። እስቲ ዛሬ በከፋን በጨነቀን ጊዜ አበርችን እናቴ እንበላት። እስቲ እመቤታችን ደራሽ እኮ ነች። ዘርፋፋ ቀሚሷን በላያችን ላይ አዝረፍርፋ እጆቿን ዘርግታ አባ ሕርያቆስን አባ ጽጌ ድንግልን አባ ጊዮርጊስ ዘጋስጫን በባረከችበት በወርቅ መስቀሏ ሁሉ ጊዜ ልትባርከን ከኛ ጋር ነው ያለችው። የኛ ክፋት፣ የኛ ተንኮል፣ የኛ አለመገዛት፣ የኛ አለመንበርከክ ነው ቅዱሳንን የሚያርቃቸው። ስለዚህ ሁሉ ጊዜ ቅዱሳኖች ወደኛ እንዲመጡ ሁሉ ጊዜ እግዚአብሔር በምህረት አይኖቹ እኛን እንዲያየን የካህኑን አይደለም የመነኩሴውን አይደለም የቆሞሱንም የጳጳሱንም አይደለም የራሳችንን እድፍ እንይ። መጀመሪያ የራሳችንን እድፍ እነሱና እኛ በአንድ ጎራ አይደለም የምንገባው። በቃ ሁሉም ጎራ ጎራ አለው። ማንም መርጦ ሳያሰልፈው ነጋሪቱ መለከቱ ሲነፋ በመጨረሻው ሰዓት ክርስቶስ ለፍርድ ሲመጣ ወገንና ዘመድ ዛሬ በግሩፕ ጉዞ እንደሄደው አብሮ አይጓዝም። እናቴ ተለያይቶ ነው የሚጓዘው። የዛን ጊዜ ሚዛን አለ፣ ትክክለኛ ሚዛን፣ የማያዳላ ፍርድ ይሰጣል። ስለዚህ አባቴ መነኩሴ ስለሆነ አባቴ ጳጳስ፣ አጎቴ እንደዚህ የለም። በቃ የየራሳችንን መጀመሪያ እንወጣ። እንደ ሰማዕቷ እንደ ቅድስት አርሴማ ጨካኝ እንሁን። እንደ ሰማዕቱ እንደ ቅዱስ ጊዮርጊስ ጨካኝ ተጋዳይ የእምነት አርበኛ መሆን አለብን። ወንዶች ወጣቶች ማለት ነው። ለመታሰር፣ ለመባረር፣ ለመሳደር፣ ለመፈናቀል መፍራት የለብንም። ምክንያቱም ወገኖቻችን ፈርተው እየኖሩ መች ከመፈናቀል ዳኑ? ከሞቀ ቤታቸው አይደል ተፈናቅለው ወንዝ ውስጥ የሚያድሩት? እውነት ሐሰት? እውነት ሐሰት? በቃ ስለዚህ የኛ ስደት እንደዚህ ነው መሆን ያለበት። ያምራል እኮ ስደት። ስለ ጽድቅ የሚሰደዱ ምንድን ናቸው? ብፁዓን ናቸው። ስለዚህ ስለ ጽድቅ ስንሰደድ ብዙ መከራ ብንቀበል እያንዳንዱ ነገር ይመዘገብልናል።
እና እነዚህን ነገሮች በትኩረት አይዋቸው በደንብም ደግሞ ወደ ህይወታችሁ አስገቡና ተጠቀሙባቸው። አንድ እህታችን እዛኛው መኪና ላይ ነበረች በባለፈ ስንመጣ ሰማዕቷ ቅድስት አርሴማ ያደረገችላትን ድንቅ ነገር እዛኛው መኪና ላይ ስትመሰክር ተገርሜ ነበር። በእግዚአብሔር ስራ ጣልቃ መግባት አይቻልም፣ ከማንም ጋር መከራከርም አይቻልም። እግዚአብሔር ካደረገ ያደርጋል ብሎ መቀበል ብቻ ነው። እግዚአብሔር የሚሳነው ነገር አለ? የተደረገላትን ድንቅ ነገር በራሷ አንደበት ልትመሰክርላችሁ በመካከላችን ተገኝታለች። ወደ እህታችን ወስዳችኋል። በዓለማዊ ህይወት የተጨማለቀ ህይወት ነው ያለኝ። እንደማንኛውም ዓለማዊ ሰው እንደሚያደርገው አይነት ተግባር ነው የማደርገው። የቀደመ ህይወቴ እንደዛ ነበረ እና ዶርቃ ሚዲያ ስከታተል በርሜል የሄዱ ሰዎች ምስክርነት ሲሰጡ አዳምጥ ነበር ማለት ነው። ማለት በፊት ማዳምጥባቸው ጊዜዎች ነበሩ፣ ግን በራሱ ሰዓት ዘንድሮ ካምና ክረምት ናሴ ጀምሮ ማዳመጥ ጀመርኩኝና ከዛ በኋላ ያው ንስሐ ምገባ ምናምን ይመስለኝ ነበር የዕለት ዕለቱን የማደርገውን ማለት ነውና በህልሜ ምን አየሁ አንድ ቀን ከመጓጓት የተነሳ ይሆን አላውቅም፣ እዛ የሚታሰሩ ሰዎች ታስረው ሲጠመቁ እኔ ዳር ሆኜ እየጠበቅኩኝ ነበር ወረፋና እስኪ ደርሰኝ ቆይ እስቲ ወደዛ ሄድ ብዬ ልምጣ ብዬ ስል እኔ ሳልመጣ ታስረው ተጠመቁና ወይኔ እኔ ሳልጠመቅ ምናምን ስል አንቺ ህዳር 7 ነው የምትጠመቂው ምናምን ይሉኛል አሳሪዎቹ ማለት ነው። ከዛ በኋላ ነቃሁኝ። ምንድነው ይሄ ነገር ብዬ በውስጤ ያው ጉዞ ሲጀመር ሄዳለሁ ብዬ ነበር ያሰብኩት ራሴን ያዘጋጀሁትና ይሄንን ሚዲያውን እየተከታተልኩ ያለው ይርጋለም ቅድስት አርሴማ ጉዞ ተዘጋጀ የሚል ነገር ሳይ በቃ ልቤ በጣም ጓጓ። ያቺ በህልም ያየዋት ህዳር 7 ምናልባትም እዚህ ቦታ የሚደረግልኝ ነገር ይኖር ይሆን ብዬ በቃ ፍቀጅልኝ፣ በቃ ቅድስት አርሴማ ቤትሽ እንድገኝ ፍቀጅልኝ ብዬ ተማጸንኳትና በእግዚአብሔር ፍቃድ እንደኔ ሀሳብ ሳይሆን ያው የጎደለውን ሞልታ እዚህ ጉዞ ላይ እንድመጣ አደረገችልኝ። ያው ሲወራ ቀላል ይመስላል፣ ለኔ ግን እንደ ተአምር ነው አመጣጤና የበርሜል ቅዱስ ጊዮርጊስን ተአምር አልጨረስኩላችሁም እና ከዛ በፊት ያው እንደ ማንኛውም ሰው ሂውማን ሄር ተጠቃሚ ነኝ። ጥፍሬን እሰራለሁ በየሳምንቱ እየቀያየርኩኝ በቃ ዓለማዊ ሴት ምባል አይነት ሴት ነኝ እና እዛ ላይ ምስክር ሲሰጡ ንስሐ ያልገባ ሱሪ የሚለብስ ምናምን ሲባል እንደ ማንኛውም ሰው እሰማለሁ። በፊትም ህጉን አውቃለሁ፣ ግን ቆርጬ አልተውኩኝም ነበርና ስሰማ እዛ ቦታ ንስሐ ገብተው ቢሄድ ቄደር ተጠምቆ ቢሄድ የሚል ነገርን በደንብ ነበር አስተውዬ ማዳምጠውና እና በምስክርነቱ የምጠቀማቸው እነኚህ አሁን ቅራቅንቦ ልበለው የምጠቀማቸውን ቅራቅንቦች አስቶኛል ማለት ነው። ደጁ ሳልሄድ እንደገና ደግሞ እንዳልኳችሁ ንስሐ ምገባ ይመስለኝ ነበርና ከልጅነቴ ጀምሮ የሰራሁትን ኃጢአት ከአንድ እስከ መጨረሻው ነው በቃ ግልጽልጽ አድርጎ ያሳየኝ ማለት ነው። እና እሱንም ንስሐ እንድገባ አደረገኝ። የምጠቀመውን ሱሪ ሂውማን ሄሮች በዚህ አመት አሁን ቅንድቤን ታቶ ሰራለሁ ብዬ ቀጠሮ ይዤ ነበረ። እንኳን እሱን ለመሰራት ይቅርና የምጠቀማቸውንም ነገር አስትቶኝ ይኸው ልብ ሰጥቶኛል ማለት ነው። ቅዱስ ወደ ቅድስት አርሴማ ስመለስ ደግሞ 3 አመት አብሬው የቆየሁት ጓደኛ ነበረኝና በሆነ አጋጣሚ ስንላይ የመጨረሻው ቀን ደወለልኝና እንትን አለኝ ማለት መድኃኒት ተጠቀሚ አለኝ። መድኃኒት ተጠቀሚ ምናምን ሲለኝ ግራ ገባኝ፣ ደነገጥኩኝ ማለት ነው። በቃ ማለት ወዲያው አይምሮ ውስጥ የመጣው ምንድነው በቃ HIV ያለብንና መድኃኒት ተጠቃሚ ስንላይ ነው የደወለልኝና አስታውሳለሁ መኝታ ቤቴ ቁጭ ብዬ ነበርና ካልጋይ ውርድ አልኩኝና እኔ እሞታታለሁ እንጂ መድኃኒዓለም አምንሃለሁ እስከ መቼውም ቢሆን እስከ ለተሞቴ መድኃኒት አልጠቀምም ብዬ ያችን ሌሊት ቃል ገባውና በአጋጣሚ ያው በውስጤ ያስኩት ማለት ነው። ለማንም ለቤተሰብም ለእህትም አልተናገርኩኝም። ያው እሱ ያለውን ነገር በውስጤ ያስኩትና አጋጣሚ ሆኖ ከአባቴ ጋር እዚህ መጣሁ፣ ይርጋለም ቅድስት አርሴማ ማለት ነው።
እዚህ መጥቼ ሱባኤ ገባሁኝ ለ7 ቀን። የምግብ ሰዓት ደርሶ ምግብ ልንወጣ ስንል ያው በሶ ተበጥጦ ሲጠጣ ዝም ብዬ እጄን ሰውነቴን ምናምን እያየው ቅድስት አርሴማ አደራሽን በቃ አሁን ከነበረበት ሰውነቴ እንዳልጠቁር እንዳልከሳ በቃ ባለውበት እኔ መድኃኒት መቼ አልጠቀምም በቃ እንደዚህ ነው የምጸልየው ማለት ነው። ከዛ በቃ ከውስጤ ምንም እንዳይሰማኝ አድርጌ ያልኩኝ ስወጣ እውነትም እንኳን እንደዚህ አይነት በሽታ እንዳለብኝ ላስብ ይቅርና የስልኬን ፓስወርድ ራሱ ረስቼው ነው የወጣሁትኝና ከወጣም በኋላ ትንሽ ሄደን ከቆይታ በኋላ ነው የስልኬን ፓስወርድ ራሱ ያስታወስኩትኝ እና ከዛ በኋላ ውስጤ እንዳለ እረሳሁትኝ ማለት ነው እና ኑሮዬን ቀጠልኩኝ ዝም ብዬ እና በድጋሚ መጣሁኝ ከአንድ ጓደኛዬ ጋር ማለት ነው። ያው እንዳለ ሆኖ ያማከርኩት ቤተሰብ የለም እረስቼዋለሁ። እንደ ማንኛውም ሰው ስራዬን ሰራለሁ። ትዝ የሚለኝ እናቶች ማለት በቃ አንድ እናት ልጅ ይዛ ምናምን ነገር ወይ ቤተክርስቲያን ስታቆም ስታጠባ ምናምን ሳይ ወይኔ እኔ እኮ እንዴት ነው የማገባው ወይም ደግሞ እንዴት ነው ወልጄ ማጠባው እንደዚህ አይነት በሽታ እኮ ውስጥ ያለ ብዬ ትዝ የሚለኝ እንደዚህ አይነት ሁኔታ ሳይ ብቻ ነው እንጂ ከውስጤ ጠፍቷል። አንድ ጓደኛዬ ሊሄድ ነው ይርጋለም አርሴማ ማለት መጀመሪያ እንደነገርኳችሁ ከአባቴ ጋርና በሁለተኛው ሊሄድ ነው ስትለኝ እሺ በቃ አብረን እንሂድ አልኳት። ዝም ብዬ አልተዘጋጀሁም። ተነስቼ መጣሁኝ። ስመጣ ገድሏን በእጄ እንደሌለ አውቃለሁ ወይ አሁን ረስቷል። ከእሷ ተውሼ ይመስለኛል እዛ ሱባኤ ቤት ገድሏን አነበብኩኝ ማለት ነው። በቃ ፍቅሯ በጣም አደረብኝ፣ የቅድስት አርሴማ በጣም አደረብኝ እና መስከረም 29 ለምን ዝክሯን አልዘክርም ብዬ አሰብኩኝ ማለት ነው። ያ ቤተሰቦቼ እያገዙኝ ማለት ነው። ከዛ ጊዜ ከተመለስኩ ጀምሮ ዝክሯን መዘከር ጀመርኩ መስከረም 29 ማለት ነው። ያው ሲኖርም ሳይኖርኝም አሟልታ በቃ ዝክሯ ተጋድሎ አያውቅም ከዛ ጊዜ ጀምሮ ማለት ነው። እና በዚህ ሁኔታ እያለ ያው ኖርማል ስራዬን እየቀጠልኩኝ እየሰራው እያለ የሆነ ጊዜ አባቴ ጸበል ሊሄድ ነው ስላልነገርኳቸው ያው ጭንቀቴን አይጋሩም እንኳን እነሱ እኔም ረስቼዋለሁ እኔ ባለቤቷ ራሱ ማለት ነውና ወደ ደራ ገብረ ክርስቶስ የሚባል ጸበል ሊሄድ ነው አለችኝ እናቴ አባቴን ማለት ነው። ኧረ መች ነው የሚሄደው ምናምን ስላት አሁን እንደዚህ ሊሄድ ነው ለምን አብረሽው አትሄጂም አለችኝ። ነገ ሊሄድ ዛሬ ማለት ነው። ከዛ ስራ ቦታ ነበርኩኝ። ኧረ እኔ ልብስ እንደነገርኳችሁ ልብስ ምናምን ስላት ቆይ እኔ አጣጥብልሻለሁ አለች። እናቴ አጣጥባ ጠበቀችኝ። ስራ ነበርኩኝ። መጥቼ ሄድን ማለት ነው። የአዲስ አበባ ነዋሪ አይደለሁም። ቃሊቲ ደረስን። በአጋጣሚ አንድ ጎረቤታችን ፖስታ ይዘሽልኝ ነይ ብሎኝ ነበርና ቃሊቲ ተገናኝተን ያንን ፖስታ ልሰጠው ስል ወዴት እየሄዳችሁ ነው አለን። እንደዚህ ደራ ገብረ ክርስቶስ የሚባል ጸበል ልንሄድ ነው ምናምን ስናለው እሱ እኮ ሰኔ 21 ነበር ቀኑ። እሱ እኮ ክረምት ላይ ያስቸግራል፣ ጭቃም አለው፣ አያስኬዳችሁም፣ ሽፍቶችም አሉ ይባላል አለን እና ቆይ እስቲ ልደውልላችሁ አንድ በቅርብ ሄደ ሰው አለ ብሎ ስልክ ደወለ። ሲጠይቅ አሁን ባይሄዱ ይመረጣል ምናምን አለው። እሺ በቃልና ቃሊቲ መናኸሪያ ነበር። ወደ ላምበረት መናኸሪያ ሄድን። ላምበረት መናኸሪያ ሄደን አጋጣሚ መኪና እየወጣ አልነበረም ከመናኸሪያው ማለት ነው። ምክንያቱ ደግሞ ወደ ደብረ ብርሃን የሚያስገባው መንገድ ላይ የሆነ መኪና ቅጥቅጥ ነው ተገልብጦ መንገድ ተዘግቷል ተባለ እና እዛ ቁጭ ብለን የት እንሂድ ሲከፈት እየተባባልን እዛ ነበር ልንሄድ ያሰብነው አልተሳካም። የት እንሂድ ስንባባል አንድ መኪና አለ እና ያ መኪና የተገለበጠው መኪና ሳይደርስ እንዲህ መገንጠያ ያለው የት ነው የሚሄደው ወደ ጅሩ ቅድስት አርሴማ እና ሲባል እንሂድ ተባብለን ኧረ ሩቅ ነው አናውቀውም ምናምን አለኝ አባቴ። ችግር የለውም እንሂድ ተባባልን። እሺ ተባብለን ሄድን። እዛ ገባን ማለት ነው። እዛ ስንደርስ ስንት ሰዓት ሆነ? 12 ሰዓት ከምሽቱ ማለት ነው። ያው ጅሩ አርሴማ የሄደ ሰው መንገዱን ያውቀዋል። በጨለማ ነው እዛ የደረስነው። ልብሳችሁን በአህያ ባሳስሩና ከዛ በኋላ እናንተ ልብሳችሁ ይመጣል እናንተ ሂዱ፣ ግን መሽቶባችኋል አድራችሁ ብትሄዱ ይሻላል አለን አንድ ባለ ሱቅ ማለት ነው። ከዛ እንዴት ነው የምናድረው ብንሄድ ይሻላል ተባብለን ጉዞ ጀመርን። ዝም ብለን አናውቀውም። በዚህ ዝም ብላችሁ ሂዱ። ትንሽ እንደሄደ የሆነ
የሆነ ሰው መጣ፣ ጠጥቷል፣ የሰከረ ሰው ነው ግን አንቺ ታውቂያለሽ በቃ አንቺን ብለን የመጣ ነው እያልን ሄድን። ትንሽ እንደሄድን መሸ ማለት ነው፣ ጨለመ። በጨለማ ማለት ያንን መንገድ የሚያውቀው ሰው በጨለማ ሄድን፣ አደረሰን። ሰውየው ጠጥቷልም እያጫወተን እያዋራን እዛው አደረሰን ማለት ነው። ስንሄድ አንድ ካህን ነበሩ። አንድ ካህን መንገድ ላይ አገኛቸው፣ ቤታቸው በርጋ ሳይደርሱ ትንሽ ቀረብ ብሎ አገኛቸውና የማርያም እንግዳ ይዤሎት መጥቻለሁ አባ አላቸውና ያ የሰከረ የሚመስለው ሰውዬ ማለት ነው። እዛ አስገባን፣ ቄሱ ቤት ገባን። እዛ እንደ ተስተናግደን ማረፊያ አግኝተን በረከቴ ማርያምን ቀምሰን አደርን። እዛ ጅሩ አርሴማ እንግዲህ ለ7 ቀን ነው ከቤታችን የወጣ ነው። መጸበል ስንጀምር በመሀል አባቴ ይታመማል፣ ያሟል እና ተሻለው። በዛ መሀል እኔ የበረከት ስራ ሰራ ነበር። ያኔ ሽንት ቤቱ ይሰራ ነበረ፣ ብሎኬት እሸከማለሁ። በዚህ መሀል በጣም አመመው አባቴ ማለት ነው። በቃ ተቅማጥ ራሱን መቆጣጠር እስከማይችል ደረጃ ማለት ነው። ሻይ ቤት ጠጋልኩኝና የሆነ ሰው አናገርኩ። አባቴ ታሟል፣ በእናትህ እኔ ሱባኤ ልገባ ነበረ እዚህ ተንከባከበልኝ እስቲ አልኩኝ። ፈራሁኝ ማለት ነው። ሱባኤ ልገባ አስቤያለሁ። ከዛ በፊት ደግሞ በህልሜ ምን አየሁኝ? አንድ ሕፃን ልጅ የታቀፈች እናትና አንድ አብራት ጠይም ሴት እኛ ቤት ይመስለኛል በር ከሩቁ ይጠሩኝና ጥሪልን ይሉኛል፣ የአባቴን ስም እየጠሩ ማለት ነው። ከዛ ደነገጥኩኝ ይሄን ህልም ሳይ ማለት ነው። ከሁለተኛ ቀን በኋላ ይሄንኑ ህልም ደግሜ ያየሁት እዛ ቦታ ተመሳሳይ። ወይኔ በቃ አባቴ ሊሞትብኝ ነው ብዬ ብቻዬን በቃ ጸልያለሁ፣ ይርልኝ ይሄን ነገር አምላከ ቅዱስ ጊዮርጊስ ቅድስት አርሴማ ደጅሽ መጥቼ ያልኩኝ። በጣም ታመመ በዛ ሰዓት ማለት ነው። በቃ የሆነ ይሁን አልኩኝና እዛው ሱባኤ ገባሁ። ላልኳችሁ ሰው አደራ ብዬ ሱባኤ ገባሁኝና እውነት ለመናገር ስገባ በአይኔ እንዴት ነው የመለየት አይነት ስሜት የለም ከአባቴ ጋር፣ በስስት አይነት ስሜት ነው። በቃ ቻው ብዬው የገባሁት ወደ ሱባኤ ማለት ነውና የመጀመሪያ ቀን ሱባኤ ስገባ ያው ከተፈለጋችሁ ይጠሩ የለ እዛ አስተናባሪዎች። ካሁን በቃ ጠሩኝ። አባቴ የሆነ ነገር ሆነ ስል ስሳቀቅ አደርኩኝ። 3 ቀን የቆየሁት። በሁለተኛው ቀን በቃ ቅድስት አርሴማ አጥፊልኝ፣ አባቴንም አድኝልኝ፣ ይሄ ጭንቀቴን አጥፊልኝ አልኳት። ያ ጭንቀት ጠፋ። በሁለተኛው ቀን እዛው ሱባኤ ውስጥ ሆኜ እና በሶስተኛው ቀን ስወጣ ከአባቴ ሆድ ውስጥ 1 ሜትር የሚያክል የሆነ ቢጫ ነገር ላስቲክ የሚመስል ነገር ተመዙ ወጥቶለት ለታሪክ አስቀመጠው፣ ለኔ ማለት ሊያሳየኝ የሆነ ቦታ እንትን ብሎት። ከዛ ስወጣ ፍጹም ደህና ሆኖ ተሽሎት አገኘው ማለት ነው። ከዛ በቃ አሁን በቃ ደህና ሆኛለሁ፣ እንሂድ ያው እንሂድ አለኝ እና ቸኮለ። እሱ እንሂድ ብሎ ሲቸኩል እኔ ውስጤ የሆነ መቆየት አይነት ስሜት ነው ያለውና እንሂድ ብሎ በሚነሳ ሰዓት እኔ እግሬ ላይ ምንም ሳይነካኝ እንደዚህ እንደ መግል ነገር ከታች ከቁርጭምጭሚት አካባቢ እንደ መግል ነገር መውጣት ጀመረ እና እንደዛም ሆኖ አንዳንዴ በጣም ያቃጥለኛል፣ አላስረግጥ ይለኛል። እንደዛም ሆኖ የበረከት ስራ ሰራበት ነበረ። ያለውን የተገኘውን የበረከት ስራ ሰራለሁ። ከዛ አንዱ እግሬ ዳነ። ልክ ስንድን እንሂድ ይላል። በቃ አባቴ ይቸኩላል በጣም ማለት ነው። እንሂድ ይለኛል። እሺ በቃ እዛ ያሉት ደግሞ እንደዚህ ምልክት ካያችሁ እኮ ቅድስት አርሴማ ሳትፈውስ ሳትምር ስለማትለቃችሁ ለምን ተረጋግታችሁ አትሄዱም ይሉናል። አባቴ ደግሞ ቸኮለ። እሺ ብለን ልንነሳ ስንል አንደኛው እግሬ መግል አወጣ። ልንሄድ ስንል እንደ ዛሬ መግል አወጣ። ከዛ በቃ ትንሽ ማስኬድ እስኪያስኬድሽ ድረስ ትንሽ እንቆይና እንሄዳለን አለኝ። ከዛ እንደዛ እያለን በቃ ነሐሴ ደረሰ ማለት ነው። ነሐሴ 16 ጾም ሆነና በስንተኛው ቀን እንደዛ 3 4 እንሂድ ብሎኛል። ብቻ በምክንያት ቀርቷል። የነሐሴ 16 የቅዱሳን ገድል መልካቸው እየተነበበ ነው የሚሰራው የዝክሩ ምግብ ማለት ነውና እዛ ውስጥ ገብቼ ያቅሜን ለማገዝ ስራ እንትን ስል መንፈስ ያለባቸው ሰዎች በቃ እንዴት ነው በሚነበበው መነበብ ልክ ሲያማስሉ ገና ማማሲያውን ሲነኩ ሲቃጠሉ ሲጮሁ
አየው ታምሩንና ወይኔ ይሄንን ምግብ ቀምሾ ቢሄድ አልኩኝ። እንሄዳለን ብሎኛል በማግስቱ። እስከዛ ቆይተን ይሄንን የበረከት ምግብ በልተን እንሂድ ስለው በፍጹም ጠዋት እንሄዳለን አለኝ። እቃችንን አሳስረናል በ15 ማታ ማለት ነው፣ ባህያ ማለት ነው ልንሄድ እና ለሊት ተጠመኩኝ። እዛ ስሰራ ቆየሁና በቃ ቅር እያለኝ በይን ሳልቀም ስለኝ ነው ብዬ ለሊት 10 ሰዓት ላይ ተጠመኩኝና ልጆች ለምኜ ሄጄ በቃ ቅድስት አርሴማ በቃ የሆነ ነገር አትፈጥሪም ዛሬ እያልኩኝ ልክ ተጠምቄ ጨርሼ አስቆየው ካደለ ጸበል ሄጄ ነው ብዬ ስለው እንደዚህ ሆዱን ይዞ አሞኛል እኮ እባክሽ አልሄድም ዛሬ አይለኝም። ከዛ በጣም ደስ አለኝ። ቅድስት አርሴማ አመሰግናለሁ ምክንያት ስለፈጠርሽ አልኩኝና ያው አባቴ ታሟል፣ ግን እኔ ያችን የበረከት ምግብ እንዴት ነው የሆነ ነገር ይሰጥሻል ለተባለ አይነት ነገር ነው የጓጓሁትና በቃ ትድናለህ አልኩት። እንድንቀር ብቻ ነው ያመመው እንጂ ከባድ ህመም አልነበር። ወዲያው ስንቀር እቃችንን ስናስፈታታ ደህና ሆነ ማለት ነው። ከዛ ያንን የበረከት ምግብ ሰዓቱ ደርሶ ተመገብን። ስንመገብ በቃ ሆዴ ተቃጠለ ተላወሰ ማለት ነው በቃ። ከዛ እኔ እንትን አልኩኝ የበረከት ስራ ብሎኬት ቆይ አመጣለሁ አልኩኝ። ያን ምግብ በልቼ ሄድኩኝ እና መንገድ ላይ መሄድ አቃተኝ ብሎኬቱን ለማምጣት ሆዴን በጣም እንትን እያለኝ ማለት ነው። ዛሬማ የሆነ ተአምር አለ እያልኩኝ እያሰብኩኝ ያንን ብሎኬት አመጣን። ከዛ በኋላ ጨረስን። ከመውጣቴ በፊት ግቢ ውስጥ ሆኜ በህልሜ ምን አየሁ? ብዙ ወንዶች ዙሪያዬን ከበውኝ ልቀመጥ ፈልጌ መቀመጫ የለም ማለት ነው። ከዛ አንዱ ትንሽ ጠጋ አለልኝና ነይ እዚህ ጋር ቁጭ በይ አለኝ በህልሜ ማለት ነው። እና እሺ አልኩኝና ቁጭ አልኩኝ እሱ ጋር። ያ ሰው ምላችሁ ያው እዛ ቅድስት አርሴማ ጅሩ ቅድስት አርሴማ ከመሄዴ በፊት የሚደውልልኝ ሰው ነበረ ማለት ከኔ ጋር ህይወት መመስረት የሚፈልግ አይነት ሰው። እኔ ግን የውስጤን ስለማቅ ፍላጎትም የለኝም ለሱ ምንም አይነትም ስሜትም አልነበረኝም ማለት ነው። እና እንደዋወላለን ግን በዚህ መሀል ይሄንን እንትን ብለን ወጣን ማለት ነው። ወጣን። ይሄ ያልኳችሁ ልጅ ከኔ ጋር በጣም መሆን ይፈልጋልና እኔም ቢስላው ምንድነው የሚያስፈራሽ ነገር ንገሪኝ እስቲ ምናምን ሲለኝ አይ የሚያስፈራኝ ነገር የለም በቃ ለምን ህይወት አንጀምርም ብሎ በጣም ገፋፋኝ ማለት ነው። እኔ ውስጤን በውስጤ ስለማቅ እንደውም እንመርመርና ለምን ህይወት አንጀምርም አለኝ። እንደዚህ ሲለኝ በጣም ፈራው እውነት ለመናገር ማለት ነው። ማለት እምነትም አለኝ ቢኖር ደግሞ በውስጤ አምቄ ያስኩት ሚስጥር ለኔ ተመችቶኝ አልጎዳኝማ። ምንም ያየሁበት ለውጥ የለም፣ የታመንኩት ነገር የለም። በቃ እንዳልነበረ ሆኖ ነው ውስጤ የተረጋጋውና ሌላ ሰው ሲሰማ በቃ ሚስጥር ሌላ ሰው ሊሰማብኝ ነው ብዬ አሰብኩኝ። ማለት ዝም ብዬ አይሆንም ብቻ ብዬው መለየት ነው የፈለኩት ከሱ ጋር ማለት ነው። ከዛ ሲያስጨንቀኝ እሺ እኔም እንደውም ውጤቱን ማወቅ እፈልጋለሁ ብዬ ሄድኩኝ ከሱ ጋር ማለት ነው። ውጤት እስኪመጣ በጣም ነበር የምጨነቅ የነበረው። በቃ ቢኖርብኝ እንኳን እንደው በቃ የባራን ሞቱን ወደ ህይወት የቀየርክለት ቅዱስ ሚካኤል ቅዱስ ጊዮርጊስ በቃ ሸፍንልኝ ይሄንን ውጤት ማንም እንዳያይ ብዬ እየተማጸንኩኝ ነበርና ውጤቱ እስኪመጣ ምንም አልተነፈስኩም። በቃ ሰውነቴ በጣም ሾክ ያደርግ ነበር እና ልክ ተመርምረን ውጤቱ ሲመጣ ነፃ ነሽ ተባልኩኝ ማለት ነው። አሁን ተጋብተን እና ጻድቃኔ ማርያም ሄደን ነበር እና ከሱ ጋር ተጋብታችኋል? አይ አልተጋባንም። የዛሬ ዓመት ልጅ ትስጣችሁ መቤት ያሉ አሜን አለና ከዛ አጃና ሚካኤል ሄደን ማለት ነው። አጃና ሚካኤል ሄደን እኔ 8ኛ ቀኔ ላይ ስለነበር ጸበል አልገባሁኝም። እሱ ተጠመቀና እስቲ ውሃውን ካውን ይንካኝ ብዬ እንደዚህ ስል የሆነች አንድ ሹላው ቀመስን ማለት ነው። እና እንደተባለው በአመቱ የሚካኤል ዕለት ሴት ልጅ ሰጠችኝ ማለት ነው መቤት። እና እግዚአብሔር ይመስገን ስላደረገልን ስለሚደረግልንም እግዚአብሔር ይመስገን። እማዬ ከየት ነው የመጡት? አሁን የመጣ ነው እንግዲህ ይርጋለም አርሴማ ቆይተን ለ3 ቀን ሱባኤ ገብተን ከዛ ጨርሰን ነው የወጣ ነው። ግን ቦታ ያሳሳል በጣም እንደ አይነት ቤተክርስቲያን አይችም አላቅም።
በጣም በጣም በሚገርም ሁኔታ ነው። ደስ የሚል እንትን ነው። ግን መቤቴ ፈቃደ ሆኖ ደግሞ ተመልሼ ሱባኤን 16ን እዛ ለማሳለፍ እመለሳለሁ ብያለሁ። እንደሷ ፈቃድ ጸበል ነው የቆዩት። ጸበል አዎ፣ ሱባኤም ጸበልም አብሮ ነው ማለት የተጠመቁ አርመሞ ማለት ነው። ባርመሞ። እንዴት ነበር ቆይታው? በጣም ደስ ይል ነበር። በጣም ደስ ይል ነበር። በጣም ደስ ይል። ለሌላ ሰው ይሄን ለሚመለከት ሰው ምን ትላላችሁ? መተው ቢያዩት ፈቃድ ሆና መቤቴ ሁሉም ሰው እየመጣ ቢያዩ፣ በዛ ላይ ሁሉ ነገር የተሟላ ስርዓቱ በጣም ደስ ይል ነበር። በጣም ደስ ይላል። እንዴት ነበር ቆይታ? ከየት እየመጣሽ ነው? ከቅድስት አርሴማ ከይርጋለም አርሴማ ቅድስት አርሴማ። የመጀመሪያ ጊዜሽ ነው ይርጋለም ላይ ስትመጪ? እንዴት ነበር ቆይታ? በጣም ደስ የሚል ነገር ነበር። በጣም ተደስቼ ነው የመጣሁት። ለሌላ ሰው ምን ታያለሽ? ሁሉ ሰው ሁላችሁም ሂዱና እዩ እና አመስግኑ። እኔ ብዙ ነገር አትርፌ ነው የመጣሁት። ብዙ ምለዋለኝ። ለቤቷ ለደጇ ታብቃኝ መልሳ። ይርጋለም ቅድስት አርሴማ የመጀመሪያ ጊዜሽ ነው? መጀመሪያ ጊዜ ነው። እንዴት አገኘሻት? እንደው በሚዲያ እኔ ከዚህ በፊት አንድ ሁለት ቪዲዮዎችን ሰርቼ ነበር ስለ ሰማዕቷ ቅድስት አርሴማ ገቢረ ተአምራትና ቦታው ላይ ስትመጪና በቪዲዮ የሰማሽው እንዴት ነበር? ውይ በጣም ደስ ይላል። በጣም ነው ደስ ያለኝ ከስርዓቱ ሁሉ ነገር በጣም ሁሉም እንዲህ ቢሆን ብዬ በጣም ነው የቀናሁት። በጣም ነው ያስደሰተኝ። በቃ ሁሉ ነገር ከራስ የምትገናኝበት ነው። በቃ ምንም የሚረብሽ ነገር የለም። በጣም ደስ ይላል። እግዚአብሔር ይመስገን። እዚህ በመምጣትሽ ምን አተረፍኩት ያለሽ? ብዙ አትርፍ ያለው ለስለቷ ደግሞ ታብቃኝ። ብዙ የሆነልኝ ነገር እንዳለ አስባለሁ። በቃ ለስለቷ ደግሞ ተመልሰኝ። አሁን ቀድሜ ከምናገር ድጋሚ ልምጣ እንግዲህ እንደሷ ፈቃድ። ምን ታያለሽ? ወይ መተው ቢያዩት፣ መተው ቢሳለሙ፣ በረከት ቢያገኙ፣ በቃ ከልባቸው ጋር ተነጋግረው ቢሄዱ ነው የምለው እኔ። ስሞትም አልበል። ስሜ ሀና እባላለሁኝ። ከአዲስ አበባ ነው የመጣሁት። ይርጋለም አርሴማ እንዴት አወቋት? ይርጋለም አርሴማ በአንተ ነው። አንተ ከሰውነት ውስጥ ትል ወጥቶ ስላየሁኝ እስኪ አይቻትም አላቅ በዛውን ብዬ ጉዞ ግን እንዲህ እኔ ላልመጡት ሰዎች እንደው እንድደርስላቸው ነው የምፈልገው። ይበልጥ እንደዚህ በሰው እጅ የተያዙ ብዙ ነገሮች በዓለም ላይ ስንኖር ማለት ነው እሱን እኛ ያገኘነውን በረከት በቃ አንተ ያልከው ነገር እዛ ላይ ነው ያየሁትኝ። በቃ የገዳሙ እኔ ባልወጣ ሁሉ ደስ ይለኝ ነበር፣ ግን ምን ላርግ ልጅ አለችኝ እና በጣም ቃላት የለኝም። እኔ አንተን ነው ማመሰግነው። ከዛ ሁሉ ደግሞ እኔ በኤልሻዳይ እውነት ተጓዦች ግን ከኤልሻዳይ ውጭ አትጓዙ። ልመና የሌለበት ያስተማረን የመጣ ሁሉ ነገር በቃ እኔ እውነት እኔ በሚቀጥለው ጉዞ ቤርሜል ነኝ። እንግዲህ እግዚአብሔር መጨረሻችሁን ያሳምርላችሁ። አላየ በጣም ደግነህ እግዚአብሔር መቼም እግዚአብሔር በቃ አብልጦ ይስጥህ። ለዚህ ክብር ያው ቦታው ላይ ስርዓቱ ህግና ደንቡ ምን ታዘቡ? እሱን ቃላት የለኝም። በቃላት እኔ በሚቀጥለው ልጄን ይዤ ልመጣ ነው ሀሳቤ። የሱባኤው የበቃ ሰው አይርበውም እንደ ምግብ ስንት ቀን ሙሉ አልበላንም። ስንት አርመውነን አይርበን። በቃ ደስ የሚል በቃ እኔ ቃላት የለኝም በእውነት። እኔ ላንተ ነው ማመሰግነው መጀመሪያ አንተ ስለሆንክ እንትን ያረከን ማለት ነው። አንተን አይቼ ነው እኔም የመጣሁትኝ እና እንደዛ ነው። እስቲ ይሄን ሚዲያ በሀገር ውስጥም ከሀገር ውጭም ሆነው በጭንቀት ውስጥ ያሉ እህቶች ወንድሞች ለሚከታተሉት መልእክት ካለው? እኔ እውነት እኔ ይርጋለም አርሴማ እንዲመጡ ነው የምፈልገው። በቃ እኔ አሁን ወደ ከይርጋለም ስወጣ ራሱ ጀመረኝ ገና በቃ ዓላማዊ ነገር ስላስጠላይ ብቻ እዛ ላይ ያየሁትን ነገር ወደዚህ ግርግሩ ያስጠላል። እና እኔ እንደው ውጭ ያሉትም እየመጡ እንደው ሱባኤ ቢይዙበት ደስ ይለኛል። 3 ቀን ምንም እንደው እኛ ምንም አልመሰለን። ምግብ ራሱ በቃ የበላን ነው የሚመስለው እውነት ለመናገር ማለት ነው። እኔ ራሴ እኔ ማለት እኔ ቃላት የለኝም ለሰማዕቷ። በጣም ብዙ ነው ያደረገችልኝ። ብዙ ነገር የተደረገልኝ ሴት ነኝ። እኔ ቃላት ያጥረኛል። አገልግሎቱ ሲያውን በድጋሚ ጉዞ ቢዘጋጅ ወይስ በዙ ቢቆም? እኔ እውነት እኔ አላየ እውነት እኔ እንደው ላንተ ግን አደራምልህ እኔ ለኔ እንደደረሰች ቅድስት አርሴማ ለሌላውም እንድደርስ እንደው ዳግም ሁለተኛ ጉዞ ራሱ ብታዘጋጅ እኔ ልጄን ነው የምመጣው። እኔ ልጄን ይዤ እመጣለሁ። ከታተላለሁ ልጄን ይዤ እመጣለሁ። ይርጋለም አርሴማ በቃ ሰው ይምጣ ነው የሚለው። ብዙ ሰው የሚያውቀው አይመስለኝም ሳየው ማለት ነው። ስርዓቱ፣ ጽዳቱ፣ የሽንት ቤቱ፣ የበሶ መጣፈጥ እኔ ምን ቃላት የለኝም። በቃ ብዙ ነገሩ ማለት ነው። እሺ እናቴ አመሰግናለሁ። ነው ከደስታ አንጻር ነው እንግዲህ ሌሎቻችሁም ነው። እናንተ ሚዲያ ላይ ነው ያየሁት። ወደ እናንተ ሚዲያ ተከታታይ ነኝ። ፕሮግራማችሁን ያለውን ጉዞን በሙሉ አጠቃላይ ሳልከታተል የዋልኩበት ያደርኩበት ቀን የለኝም።
ድጋሚ ከልሰዋለሁ ፕሮግራሙን እንዳለ ማለት ነው። ደስ ይላል። እንዴት ያገኛት ይርጋለም ቅድስት አርሴማ? እስማ ምን ብዬ እንደምነግርህ አላውቅም። በመብርሃን ስም በጣም ደስ ምን እንደውም እኔ ፕሮግራሙ ከሰኞ ጀምሮ እስከ ቅዳሜ ድረስ ቢሆን ደስ ይለኝ ነበር። ቀኑ ጨመረ ቢልብኝ ደስ ይለኝ ነበር። መምጣት አልፈለግክም ነበር? አዎ አዎ። እንደገና ደግሞ ስወጣ ትንሽ ቀነች በሚል እሳቤ ዝም ብዬ በትንሿ ቀን ነው እንጂ ያልኩት ቢቆይ እኔ ደስተኛ። ምክንያቱም አሁን መንፈሴ እዛው ነው ያለውና እንዳልከው ቅድምም ስትናገር ነበር ተመልሰህ ትመጣለህ፣ ጥቅሙን ታውቀዋለህ ያልክበት መንገድ በጣም እኔ እውነት ለመናገር እንዴት ብዬ እንደምገልጸው አላውቅም። አሁን ይርጋለም ቅድስት አርሴማ ላይ በዋናነት የመሰጠህ ምንድን ነው? ያየኸው ነገር ደስ ያለ ሁሉም ነገር እንደዚህ ነው ብዬ ለይቼው አላውቅም፣ አልለየውም። በቃ ግን ሱባኤው ራሱን የቻለ በቃ ደስታን ውስጥ ነው የሚሰጥ። ምንነትህን የምትፈትሽበት መንገድ ነው። ለራሴ ምንነትህን የምትፈትሽበት ክርስትናህን፣ አቋምህን ነኝ የምትልበት መንገድ የምትፈትሽበት ነው። ክርስቲያን ነኝ ወይ የሚለውን ነገር ስትፈትሸው ራስህ ጋር ሲመጣ አይደለሁም ብዬ ነው ያሰብኩት እና ስለዚህ ቀጣይ ላይ ተመልሼ ለዚሁ ለመፎስ ነው የምመኘው። ሲቀጥል ደግሞ ጊዮርጊስ አላማው አለኝ። መቼ እንደምትሄዱም ባላውቅም። እሺ ወንድሜ እናመሰግናለን። እግዚአብሔር ይስጥልኝ። እሺ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ይርጋለም ቅድስት አርሴማ ላይ የነበረን ቆይታ ጨርሰን ወደ አዲስ አበባ እየተመለስን ነው። በጸበሉ ብዙ ሰዎች እየዳኑ እየተፈወሱ ያለበት ቦታ ነው። ይርጋለም ቅድስት አርሴማ ላይ ቀረጻም ምንም አይነት ቪዲዮም ፎቶም ማድረግ ስለማይቻል እስካሁን ድረስ ገዳሟ አልታወቀችም። በቀጣይ ግን የሰማዕቷ የቅድስት አርሴማ ፈቃድ ከሆነ ከአባቶች ጋር ተነጋግረን ሙሉ ዶክመንተሪውን ሰርቼ በኤልሻዳይ ኦርቶዶክሳዊ ሚዲያ ማቀርብላችሁ ይሆናል። በቀጣይ ጉዞ ከኛ ጋር እንጓዝ። የሰማዕቷ የቅድስት አርሴማ በረከት አይለያችሁ። ላለሁ ሰላም ሁኑ።